ሰላም ለእናንተ ይሁን። አጭር መልእክት ወደ እናንተ ይዤ መጥቻለሁ። ዘጸአት ምዕራፍ 2 ቁጥር 23 እና 24ን አነብና ከብዙ ቀን በኋላ እንዲህም ሆነ የግብጽ ንጉስ ሞተ። የእስራኤል ልጆች ከባርነት የተነሳ አለቀሱ፣ ጮሁም። ስለ ባርነታቸው ጩኸት ወደ እግዚአብሔር ወጣ። እግዚአብሔር የለቅሷቸውን ድምጽ ሰማ። እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ ያደረገው ቃል ኪዳንን አሰበ ይላል። እዚህ ጋር ጩኸት የሚሰማ ጩኸት ምን አይነት ጩኸት ነው እግዚአብሔር የሚሰማው? እዚህ ጋር ከባርነት የተነሳ ከጭቆና የተነሳ እስራኤላውያን የጮሁ ጩኸት ወደ እግዚአብሔር የደረሰበት ምክንያት እነሱ ወደ እግዚአብሔር ሲመለሱ ነው። ባርነት ያሉበት ጭቆና ያሉ ችግር ካሉ ስቃይ ነፃ ለመውጣት መጀመሪያ ህዝቡ ወደ እግዚአብሔር መመለስ ነበረበት። እግዚአብሔር ጋር ሳንመለስ እግዚአብሔር ጩኸትን አይሰማም። ብዙ ጊዜ እንደዚህ ነው። እኛ ወደ እግዚአብሔር ሳንመለስ ሳንቀደስ እግዚአብሔር ጩኸትን ለምን አልሰማም እንላለን። የሚሰማው ጩኸት እኛ ወደ እግዚአብሔር ስንመለስ ነው። ከኃጢአተኝነት፣ ከአመፅ፣ ከክፋት ጣዖትን ከማምለክ ነው። ፊታቸውን ወደ እግዚአብሔር ሲመልሱ እግዚአብሔርን ወደ እነሱ መለሰ። ስለዚህ ጩኸቴ አልተሰማም፣ እግዚአብሔር ይፍረድልኝ፣ እግዚአብሔር በዚህ አቅጣጫ ላይ ይምጣልኝ የምትሉ ሰዎች አንድ መልእክት አለኝ። ፊታችሁን ወደ እግዚአብሔር መልሱ። መጀመሪያ ፍረድልኝ ከማለት በፊት ከሱ ጋር ተስማሙ። ከኃጢአታችሁ ከአመፃችሁ ስትመለሱ እግዚአብሔር ጩኸትን ይሰማል፣ ኪዳኑንም ያስባል። እግዚአብሔር በዛን ሰዓት ነው ፊቱን ወደ እናንተ የሚመልሰው። ስለዚህ ወደ እግዚአብሔር እንመለስ። ጌታ ይባርካችሁ።